ኧረ ምንም አትልከኝ። አንቺ እኮ ዘረቢስ ነሽ። ዘረቢስ አይደለሁም። ምሳሌ እኔ ልጅ ምን ትፈልጋለሽ? አዎ ቼክ ነው። እንደሱ አይደለም። ኧረ ተረጋጊ እባክሽ። እሺ ንገሪ። ፌንት እንዳትበላ ራስን አዘጋጅ። ሞገስ መኪናውን ሽጦ የጎደለን 1.5 ሚሊዮን ብር እንዴ ያን ከተቀበለኝ ይብርሽ ነው ዳታ ይልሽ እናቴ ለዚህ ነው ዳታ ወይኔ ጉድ ወይኔ ቅድስት ወይኔ ተበላ ወይኔ በቃ እዚህ ጠብቀኝ ሳይበላ ልድረስላት በቃ አንቺ ከምሳሌ ጋር ነው እሺ እንዴ እኔ ይሻላል ዳታ አይ አንተ ልጅ ዳታ የምሳሌን የሕክምና ወጪ የጎደለውን ለማሙላት ቅድስት ከባድ ውሳኔ ወሰነች። ብሩክም ዳጣን ደውሎ ነይልኝ ቅድስት ሴት ሄዳ ነው ስልክም እየሰራ አይደለም እባክሽ ነይልኝና እኔ ልሯሯጥ የጎደለውን ልምላ እያለ ነበር። ቅድስት ግን በራሷ ውሳኔ ወስና ቢያንስ አንዳችን ዋጋ ከፍለን እሷ መዳን አለባት ብላለች። ሞገስም የብሩክን የጎደለበትን የምሳሌን የሕክምና ወጪ መኪናውን ሽጦ ከፍሎታል። ማህሌት አሁንም ከዝና ጋር ሆና ሞገስን ለመግደል ተስማምታለች። ሞገስን ከገደልሽው የዚህን ቤት እጥፍ ዋጋ ልከፍልሽ እችላለሁ፣ ምንም አታስቢ፣ ከኔ ጋር እስከሰራሽ ድረስ ምንም ነገር አይቸግርሽም፣ ነገር ግን እንቅፋት እንዳትሆንብሽ በስራው ላይ እህትሽን ማሳተፍ ይኖርብሻል ብሏታል። ሀሳቡንም ያለምንም ማመንታት ተቀብላለች። ዳጣ ከሞገስም ከብሩክም ጎን እየተሯሯጠች ሁለቱ እንዲታረቁ ብትፈልግም ብሩክ ግን ሞገስ በሉላ የተነሳ ይቅርታም ስላልጠየቀኝ አላናግረውም አልደወለም ብሏል። ልጁ እንድታከምለት ግን የቻለውን ሁሉ ዋጋ እየከፈለ ነው። ብሩክም ጓደኛ ያዝኖብኛል፣ ስለዚህ አሁን እሱን አቅም የለኝም የማናገርበት፣ ግን አንድ ቀን እከሰዋለሁ ብሏል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል ምሳሌ ተከታታይ ድራማ እንዴት ተመለከት ነው እንግዲህ ብሩክ ሁሉ ነገር ተሳክቶለት መኪናውንም ቤቱንም ሽጦ እጅግ በጣም ደስ ብሎት ወደ ቤቱ ሲመለስ ለማህሌትም ደውሎ እንዴት ተሳካለት። ማህሌት የዝና የላካቸው ሰዎች የገዙት መስራት በጣም ደስ ብሏት ነበር። ደውሎ ሊያለቅስ ነው ብላ ሰፍ ብላ ሲያለቅስና ሲለማመጣት ለመስማት ከእህቷ ጋር ጓጉታ ስልኩን ብታነሳውም ነገር ግን ያላሰበችው ነገር ተፈጥሮ ነበር። ብሩክ እሷ የላካቸውን ሰዎች ገብተው ስለነበር እነሱን ሌላ ቦታ ቀጥሮ ሌላ የራሱን ሰዎች ደግሞ አጊቶ ቤቱንም መኪናውንም ሸጦ ነበር። ነገር ግን የቀሪ ገንዘቡን ሊሞላለት ስላልቻለ እሱንም ከሰዎች ለመሙላት ተፍ ብዬ ሞላለሁ እያለ በደስታ ወደ ቤቱ ሲመለስ ምሳሌ ከቅድስት ጋር ኳስ ሲጫወቱ በኳሱ ራሷን መቷት ስለነበር ራሷን ስታ ወድቃ ነበር። ለረጅም ሰዓትም ሳትነቃ እጅግ በጣም ተጨናንቀው ነበር። ሐኪም ቤት ቢወስዷትም ሐኪሙም ቶሎ እስካልታከመች ድረስ ምሳሌ ህይወቷ አደጋ ላይ ነው። በፊት 3 ወር የኖረ ቢሆንም አሁን ግን በዚህ 3 ቀን ራሱ ሄዳ መታከም ይኖርባታል፣ አለዛ ምሳሌ ላተርፍ ትችላለች የሚባል ነገር ሰምቶ ነበር። እና ብሩክም የጎደለውን ለማሙላት ከዛ ከተሯሩጡ 500 ሺህ ብር ቢያገኝም 1.5 ጎሎበት ነበር። ይህንንም የሰማችው ዳጣ ለሞገስ ነግራው ነበር። ቅድስትም ጋሻ ይዞ ዋናው ነገር ተሳክቶልናል፣ ከዚህ በኋላ ምንም እንዳታስብ እናገኛለን እያለች ነበር። ከዚህ በፊት ክብረ ንጽህናዋን ሽጣ ምሳሌ እንድታሳከማት ዳጣ እንደ ቀልድ የነገረቻት ቢሆንም አሁን ላይ ግን የምሳሌን ስቃይና የብሩክን ጭንቀት ስታይ በቃ ይህን ነገር ማድረግ አለብኝ፣ እሷ ለመዳን አንዳችን መስዋዕት መሆን ይኖርብናል ብላ ዳጣን አናግራታለች። ዳጣም ይቅርብሽ፣ እኔ እኮ እንደ ቀልድ ነው ያናገርኩሽ ብላት ነበር። ነገር ግን ምሳሌ እንዲሆና ከማየት ስለማይበልጥ እንድትወስዳት ነግራታለች። ዳጣ ጋርም ተስማምተው ለብሩክ ሳይነግሩት ቅድስት ከሰውየው ዘንድ ሄዳለች።
ዳጣም ሞገስ ጋር ሄዳ ሞገስ ጋር ስለተፈጠረው ነገር እያወራችው እና ሄደህ ለምን አትጠይቀውም ወይስ ለምን አትደውልለትም ብትለውም እንደማይደውልለት ነግሯታል። ምክንያቱም ይቅርታም አልጠየቀኝም፣ አልደወለልኝም፣ አልደውልለትም ብቻ ልጁ ትዳንለት፣ ልጁ ትታከምለት እያለ ነበር። ዳጣም ሉላንም እንደማይተዋት የሞገስ ልጅ የብሩክ ልጅ ከታከመችለት ሉላንም አንረሳትም፣ አንድ ቀን ነፃ እናወጣታለን እያለችው ነበር። ሞገስ ግን አሁን ላይ በሉላ በኩል ተስፋ የቆረጠ ይመስላል። ግን ደግሞ ምሳሌ ታክማ እንድትድንም ይፈልጋል እና ስለተፈጠረው ነገር መኪናና ቤቱን 8 ሚሊዮን ሽጦ 2 ሚሊዮን እንደሚጎለው 500ውን ከሰው አግኝቶ 1.5 እንደጎደለው እየነገረችው ነበር። እና ሞገስም ትታከማለች፣ ትድናለች እያለ የልቡን በልቡ እያሰበ ነበር። ብሩክ ወጥቶ 1.5ቱን ከሰዎች ለመፈለግ ቅድስትን ቤት ውስጥ ቢጣራም ቅድስት ቤት ውስጥ አልነበረችም። ስልኳን ቢሞክረው ስልኳን አይሰራም። በዚህ ሁኔታ ላይ ስላለ ነበር ለዳጣ ደውሎ ዳጣን ስለ ቅድስት ቢጠይቃትም ቅድስት ቤት እንደሌለች ነግራው እሺ አንቺ ነይልኝ እኔ ለምሳሌ ጋር ሁኝልኝ እያላት ነበር። እሷም ደግሞ ሞገስ ጋር ልሄድ ነው ሞገስ ጋር ነኝ ቆይቼ እመጣለሁ ብትለውም እባክሽ ቶሎ ነይልኝ ብሏት ነበር። ሞገስ ጋር ስትሄድም ስትነግረው በቃ ሂጅለት ብሏት ነበር። ሞገስ እንደ ቀልድ ዘረቢስ ብሎ ሰድቧት ነበር። ዳጣ ዘረቢስ ብሎ ሲሰርባት እጅግ በጣም ከፍቷት አለቀሰችም፣ ጮኸችበትም። እኔ ዘረቢስ አይደለሁም፣ ምናልባት እኔ ባላቃቸውም እህትና ወንድም መከታ የሚሆነኝ ወንድም ሊኖረኝ ይችላል፣ እህቶች ኖሩኛል፣ ዘረቢስ አይደለሁም ብላ ስታለቅስ ሞገስ በተናገረው ነገር ደንግጧል። እንዴ አመረርሽው እንዴ? እኔ እኮ ቀልዴን ነው የተናገርኩት፣ እኔ እየቀለድኩኝ ነው ብሏት ነበር። ምክንያቱም ቤተሰብ አፋልጉኝ ፕሮግራም ላይ እንደምትሳተፍና ለሱ እንድትቀርብ እንደሚያረጋት ነግሯት ነበር። ፈልጎ እንደሚያገኝላትም ቃል የገባላት እሱ ነበር። ነገር ግን ዘረቢስም ብሎ የተሳደበው እንደ ቀልድ ቢሆንም ዳጣን ግን እጅግ በጣም አስከፍቷታል። እናም ዳጣ እኔ ዘረቢስ አይደለሁም እያለች ስጮህበት ይቅርታ ጠይቋት ነበር። ሞገስም እኔ እየቀለድኩኝ ነው ሲላት ከዚህ በኋላ በዚህ ነገር አልቀልድም በቃ ብሎ ምሎላታል። ሲምልላትም በዝናጃት የዝናራት ያርገኝ ብለማል ብለው ነበር። ሞገስም መልሶ ተቆጣት። በቃ አሁን ሂጂ ቢላትም ካልጋበዝከኝ አልሄድም ብላለች። ሞገስ እኔ ጋር ሲሆን ብሩክ ፈልጎኝ ነበር። አይ ብሩክ ታያለሽ፣ እዛ ስትሄጂ እሱ ጋር እንደዛ ታያለሽ፣ አንቺ ነሽ ኑሮን ያወቅሽበት እያለ እየቀለደባት እና እንደዛ ካልሆነ ህይወት ይገፋል እንዴ ብላለች። በይ በቃ አሁን ሂጂለት የጎደለውን ቼኩን እንጂ ወስደሽ ስጪው ብሏት ነበር። እኔ አሁን እኮ ሀብታም አይደለሁም እንደ ድሮ አልከፍልልሽም ሲላት መኪናህን አሸጥም እንዴ ብለው ነበር። መኪናውን ሸጥኩት እኮ እንጂ ይሄንን ለብሩክ ስጪው የጎደለውን ይሙላ ሲላት ስትለው እጅግ በጣም ደስ ብሏት ዳጣ ራሱ እንዴት የሰው ደስታ የሚያስደስተው ቀን ልብ ያለው ሰው እጅግ በጣም ነበር ደስ ያላት። ዘላ ዘላ አቅፋውም ምን አይነት ሰው ነህ ያን ሁሉ በደል በድሎህም እያለች እጅግ በጣም ተደስታ ነበር። እንደዛው ደስ እያላት እየዘለለች ወደ ቤት ሄዳለች። ወደ ቤት ከተመለሰች በኋላ ለብሩክ ተነስ ስለል ተነስ ጨፍር እያለችው ነበር። ብሩክም ምን እንዴት ተፈጠረ ንገሪኝ እባክሽ ንገሪኝ እያላት ነበር። ምሳሌም ዳጣ ሁኔታዋን እያየች ፈገግ ትላለች። መናገር ግን አትችልም። አታ ፍላጎቷን ወረቀትና ደብተር እየሰጣት ነው የምጽፍለት። እናም ዳጣ ደግሞ ፊቷ እንደዛ ስትሆን ፊቷ ፈገግታ ይታይበት ነበር። ብሩክ ግን ግራ ተጋብቷል። ምንድነው እስቲ እባክሽ ንገሪኝ አታጓቢ ምንድነው የተፈጠረው ብሏት በስተመጨረሻ ምን አይነት ጓደኛ ነው ያለ ክንፍ የሌለው መልአክ እያለች በዚህ መልክ ትገልጠው ነበር ብሩክ ሞገስን። እና ምንድነው ምን ተፈጥሮ ነው ሞገስ ምን ሆነ እያለ ግራ ሲጋባው በስተመጨረሻ ቸኩን ስትሰጠው ብሩክ በራሱ ደንግጧል። እጅግ በጣም ነበር የደነገጠው። ደውልለት አመስግነው ብለዋለች። እሱ ግን እንደማይደውልለትም ሆነ እንደማያመሰግነው ነግሯታል። ምክንያቱም የሱ ውለታ አመሰግናለሁ በሚል ቃል የሚገለጽ አይደለም። እጅግ በጣም ብዙ ነው። ያልሆነልኝ ነገር የለም። ብዙ ዋጋ ከፍሎልኛል፣ አዝኖብኛል፣ ተከፍቶብኛል። ነገር ግን አንድ ቀን ክሰዋለሁ ለልጄ ምሳሌ ስል ነው ሁሉንም ነገር ብሎ ብሩክም እጅግ በጣም ተደስቷል። ደስታም ስሜቱ ተዘበራርቆበታል። ብቻ ግን
የልጁ የሕክምና ወጪ በመሙላቱ እጅግ በጣም ደስ ብሎታል። ልጄ ምሳሌ ትዳን እንጂ ጓደኛዬን እክሰዋለሁ። የእሱ ውለታ እንዲህ በቃል የሚገለጽ አይደለም። ለእኔ በጣም ብዙ ነገር ሆኖልኛል፣ ያልሆነልኝ ነገር የለም እያለ ነው። ዝናና ማህሌት አሁንም የተንኮል ገመድ እየዘረጉ ነው። ዝና ሞገስ እስካለ ድረስ የሰላም እንቅልፍ ስለሌለው ሉላ የኔ ትሆናለች፣ የኔን ጥላይ ትሄዳለች የሚል ስጋት ስላለበት ማህሌትን እንድትገለው ወይም ደግሞ እንድታስገድለው ትእዛዝ ሰጥቷል። ማህሌትም መጀመሪያውንም ብዬህ ነበር፣ ቤቴን አሳጣኸኝ። አሁን ምንድነው የሚይዘው? ሸጦታልም። ምን የሚይዘው ነገር አለኝ? መውደቂያ እንኳን የለኝ፣ የምበላም ጠጣው የለኝ፣ ምን አለኝ ብስትለው ነበር። ዝናም ይህን ነገር ካረገች ብሩክንና ሞገስን ካጠፋችለት እሱ ቆጥራ የማታውቀውን ገንዘብ ይህንን ቤትም ሆነ መኪናም ሊገዛ የሚችል ገንዘብ እንደሚከፍላት ተስማምቷል። አንቺ እንኳን ካልቻልሽ በሌላ ሰው ልታረጊው ትችያለሽ፣ ነገር ግን እህትሽን ማሳተፍ ይኖርብሻል። ለሞገስ ፍቅር ቢጥ ያለብልሻል አይደል? ስለዚህ እሷን ማሳተፍ ይኖርብሻል፣ እንቅፋት እንዳትሆንብሽ ብሏታል። ማህሌትም ያለምንም ማመንታት ሀሳቡን ተቀብለዋለች። ብሩክ ስለ ቅድስት ብሎ ሲያነሳ ቅድስት መጀመሪያ ደውላላት ነበር ለዳጣ ስደውልላት እንደፈራችና ሰው የሆነ ሰው ትልቅ ሰው እንደነበረ ጭንቀት እንደጨነቃት እንደፈራት ደውላ ለዳጣ ስትነግራት ዳጣም እንግዲህ ፈጣሪ ይከተልሽ፣ ካልሆነ ከፈራሽ ግን ነይ ቶሎ ብላ አንዳንድ ምክሮችን መክራት ነበር። መምጣት ግን እንደማትፈልግ በባዷ ነገር ግን ምን ማድረግ እንዳለባት ነግራታለች። ለጋሽ እንዳትነግሪው ብላት ስልኳን መልሳ አጥፍታለች። ስልኳን አይሰራም። ቅድስት የት ነው ያለችው? የት ነው የሄደችው? ሲል ቅድስት ሲል ዳጣ ትዝ ብሏት ቅድስት ተበላ ብላ ስጮህ ምንድነው ወርቁ? የምን ወርቅ ነው? ምንድነው የሆነችው ቅድስት እያለ እየጮኸ ነበር። እና ልድረስላት ብላ ስትሄድ ካንቺን ይሻላል እኔ ልሄድላት ቢልም አይ እኔ ነኝ የምሄደው ብላ ዳጣ በሩጫ ወደ ቅድስት ዘንድ ሄዳለች። ቅድስትን የእውነት ነገሩ ከመፈጸሙ በፊት ትደርስላታለች ወይስ ምን ይፈጠራል? ምሳሌስ ማህሌት እንቅፋት ሳትሆን በሰላም ሄዳ ትታከም ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ